እናመሰግንሃለን ስለዚህ ቀን እናመሰግንሃለን አባት ሆይ እንደ ሁሉ ጊዜው ዛሬም ጸጋህ በስቶልን ነው ምህረትህ በስቶልን ነው በተከበበ ከተማ ምህረትህን በእኛ እየገለጥክ ነው እንጂ ጠላታችን ወዶና ፈቅዶ አይደለም ዛሬ በቃልህ ማዕድ ዙሪያ የተሰበሰብነው ስለረዳህን ስላገዝከን የቃልህን ማዕድ ልትቆርስልን ታማኙ እግዚአብሔር በታማኝነት በፊትህ ስለሰበሰብከን እናመሰግንሃለን እግዚአብሔር ሆይ በዚህ ማዕድ ዙሪያ መጣ ዛሬ እንደ ተራበች የምትመለስ ነፍስ ስለሌለች አመሰግንሃለሁ ግራ እንደገባት እንደተጠማች እንደተራበች ድንግዝግዝ እንዳለባት የምትመለስ ነፍስ ስለሌለች ድንግዝግዙ ስለሚጠራ አመሰግንሃለሁ ከቃልህ ጉልበት የተነሳ እግዚአብሔር ሆይ ቀንበር ስለሚሰበር አመሰግንሃለሁ ኃያል የሆነውን ሕያው የሆነውን የሚሰራውን ይሄን ክቡር ቃልህን እንነጋገራለን ጌታ ሆይ ልባችንን ክፈት ጆሮአችንን ብቻ ሳይሆን አባቶ ልባችንን ክፈት ልባችንን አዘጋጅ መልካም መሬት ሆኖ ላንተ ልባችን ይዘጋጅልን መንፈስ ቅዱስ ጊዜውን ተረከብ አንደበቴን ተረከብ የሚሰሙኝን ጆሮዎችና ልቦች ሁሉ ተረከብ ዘኍልቍ ምዕራፍ 25 የሚያሳዝን መጽሐፍ ነው ምክንያቱም ምዕራፍ 24 ትላንትና በድል ነበር የተዘጋው አይደለ 22 23 24 እግዚአብሔር ለሕዝቡ እየተሟገተ ለጠላታቸው አሳልፎ ሳይሰጣቸው በጠላታቸው ፊት ሳያጋልጣቸው ድካማቸውን በኪዳን እየከደነ ድካማቸውን በምህረቱ እየከደነ በድንቅ ነበረ ምዕራፍ 22 23 24 ከበለዓም ርግማን የታደጋቸውና እሱን አይተን ጨርሰን ስንመጣ ምዕራፍ 25 ላይ ዛሬ የሕዝቡን ማመንዘርና ጣዖት አምልኮ እናገኛለን ከዛ ደግሞ በዋናነት የፊንሐስን ቅናት ደግሞ እንመለከታለንና ቁጥር 1 እና 2 ሲጀምር እስራኤልን በሰጢም ተቀመጡና ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመረ ይላል ሕዝቡንም ወደ አምላኮቻቸው መስዋዕት ጠሩ ሕዝቡም በሉ ወደ አምላኮቻቸው ሰገዱ ይላል አሁን ከዚህ በፊትም አይተናል አይደል የድል ማግስት ፈተና የሚባል አለ እግዚአብሔር ከዚህ ምዕራፍ በፊት ባለው ክፍል ላይ ድልን ሰጥቷቸው ነበር በጠላታቸው ላይ ድልን ሰጥቷቸዋል ጠላታቸው ሊረግማቸው ወጥቶ ርግማኑን ወደ በረከት ገልብጦላቸዋል ፈጽሞ በእነሱ ላይ ክፉ ነገር እንዲነገር አልፈቀደላቸው ሞገሱ ከፊታቸው ወጥቶ ማስፈራቱ ከፊታቸው ወጥቶ ባሮች ሆነው የከረሙ መሳሪያ የሌላቸው ትጥቅ የሌላቸው ሰልፍ የማያውቁ ህዝቦች ከሱ አብሮነት የተነሳ ከፊታቸው ከቀደመው ከእግዚአብሔር ሞገስ የተነሳ እንዴት ተፈርተውና ተከብረው በለዓም ሊረግማቸው አቅቶት ነበረ የተመለከተነውና ከዚህ ሁሉ ድል በኋላ የድል ማግስት ፈተና ጀመረ ማለት ነው የድል ማግስት ውጊያ እንግዲህ በሰይፍና በጦር ሳይሆን አብዛኛውን ጊዜ በትዕቢት ይመጣል በትምክህት ይመጣል በእርኩሰት ይመጣል አብዛኛውን ጊዜ ሁሉ ጊዜ ማለት አንችልም አሰራሩ ልዩ ልዩ ስለሆነ ግን እግዚአብሔር በጊዜው ይገልጥልናል እኛ ማድረግ ያለብን ነገር ምንድነው ሰክሰስ ማኔጅመንት መማር እግዚአብሔር ሰክሰስ ሲሰጠን እግዚአብሔር ድል ሲሰጠን እግዚአብሔር ጸሎታችንን ሲመልስ እግዚአብሔር በጠላታችን ፊት ከፍ ከፍ ሲያደርገን ከዛ በኋላ ባለው ጊዜ ጥንቃቄ የተሞላበት አካሄድ ሊኖረን ያስፈልጋል ማለት ነው ደጋግመን ተመልክተናል አይደለ ከዚህ በፊት ባጠናናቸው ክፍሎች ኢቭን ዳዊትን ሁሉ አምጥተን ተመልክተናል ወደፊት ሄደን ሁሉ ዳዊትን አምጥተን ተመልክተናል አይደለ በድል ማግስት እንዴት ከምንጣፉ ላይ ተነስቶ ሲንጎራደድ ቤርሳቤህን አይቷት ለእንደዛ አይነት ፈተናና ችግር እንደተጋለጠና የድል ማግስት ፈተና ብዙ ጊዜ በጦር አይደለም በሰይፍ አይደለም የሚመጣው ጠላት በዛ እንደማያሸንፈን ያውቃል በድል ማግስት የሚመጣው እንደዛው ከፍ ባልንበት እንደዛው መተማመናችን በጨመረበት እንደዛው ልባችን በደስታ በተሞላበት ሰዓት በጦርና በሰይፍ ቢመጣ እንደማያሸንፈን ያውቃል ስለዚህ ወይ በትዕቢት ይመጣል ካገኘነው ድል የተነሳ ድሉን ከራሳችን ጋር አያይዘን እንድንታበይ ሊያደርገን ይችላል ወይ ደግሞ በትምክህት ይመጣል እንድንመካ ሊያደርገን ይችላል ወይንም ደግሞ በእርኩሰት ይመጣል እርኩሰትን ወደ መካከላችን በማስገባትና ስጋችን በተፈጥሮ ድልን ተከትሎ የሚጠይቀው ደስታ አለ ልክ ድል ሲኖር ጸሎት ሲመለስ የሆነ ሰለብሬት የሚደረግ ነገር ሲኖር ስጋችን ምን ይጠይቃል ያንን ሰለብሬት የሚያደርግበትን የሆነ ነገር እንድናደርግለት ይጠይቀናል ስጋችንና ያንን ስጋችን የሚጠይቀውን ደስታ እግዚአብሔርን በሚያከብር መልኩ ለመስጠት መጠንቀቅ ያስፈልጋል ማለት ነው ካልሆነ ግን ማመቻመች ውስጥ እንገባለን እንዴት ነው አንዳንዴ በዋልድባም ይባል የለም እንደዛ አይነት ማመቻመች ውስጥ እንዳንገባ ስጋችን የሚጠይቀውን ደስታ በጥንቃቄ እንድንሰጥ ያስፈልጋል እግዚአብሔርን በሚያከብር መልኩ እንድንሰጥ ያስፈልጋል ድልን ሰለብሬት ማድረግ ጥሩ ነው እግዚአብሔር ጸሎትን ሲመልስ እግዚአብሔር በጠላቶቻችን ላይ ከፍ ከፍ ሲያደርገን እግዚአብሔር ጥያቄያችንን ሲመልስ ድልን ሰለብሬት ማድረግ ጥሩ ነው እግዚአብሔርን ማመስገን መልካም ነው መደሰትም መልካም ነው ኢንጆይ ማድረግም መልካም ነው ድላችንን ማጣጣምም መልካም ነው ግን
በምን መልኩ ነው የምናጣጥመው? እንዴት ነው ሰለብሬት የምናደርገው ሲባል እግዚአብሔርን በሚያከብር መልኩና በጥንቃቄ ስጋችንን እየጎሰምን እያስገዛን ነው መሆን ያለበት። ጠላት እዚህ ጋር እንግዲህ እግዚአብሔር የባረከውን መርገም እንደማይችል ስላወቀ ከኃጢአት በሚገኝ ደስታ ህዝቡን አታሎ አረከሳቸው ማለት ነው። አረከሳቸው። አንዳንድ ጊዜ ወገኖቼ የሆነውን ነገር ነው ብለን መናገር መቻል አለብን። ያልሆነውን ነገር ደግሞ አይደለም ማለት አለብን። መጽሐፍ ቅዱሳችን በግልጽ ዕብራውያን 11 ላይ ሙሴ ይላል የግብፅን ብዙ ሀብት እምቢ ያላቸውን ነገሮች ሲዘረዝር ማለት ነው። በእምነት እምቢ ብሎ ከተስፋው ህዝብ ጋር መሰደድን መረጠ ሲል የግብፅን ብዙ ሀብት ገንዘብ አትሉም? ከዛ ደግሞ የፈርዖን የልጅ ልጅ መባል ስልጣን አትሉም? ከዛ ደግሞ እንደገና ከኃጢአት የሚገኝን ደስታ እምቢ አለ። አያችሁ፣ ከኃጢአት የሚገኝ ደስታ አለ ማለት ነው። ፒውር አይደለም እንጂ ፍጻሜው አያምርም እንጂ ከኃጢአት የሚገኝ ደስታ እንዳለ መጽሐፍ ቅዱስ ራሱ አክኖሌጅ ያደርጋል። ስለዚህ ጠላት የሚፈትነን ከኃጢአት በሚገኝ ደስታ ነው። ስጋችን ደግሞ ገና ስላልተዋጀ ያንን ከኃጢአት የሚገኝ ደስታ ያውቀዋል፣ ይመኘዋል፣ እየጎሰምን ካላስገዛ ነው ማለት ነው። ስለዚህ እስራኤል ከኃጢአት በሚገኝ ደስታ አታለላቸውና አረከሳቸው ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 16 ድረስ ዮሐንስ እንደዚህ ያለን፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለምም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም አለ። አያችሁ፣ ይሄ ዓለምና በዓለም ያለው ነገር፣ በዓለም ያለው ደስታ፣ በዓለም ያለው የገንዘብ ፍቅር፣ በዓለም ያለው የዓይን አምሮት፣ በዓለም ያለው የስጋ ምኞት እግዚአብሔር ላይ እንደማመንዘር ነው የሚቆጠረው። እግዚአብሔር ከዚህ ጋር ተዳብሎ ሊቀመጥ አይችልም። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ባይ ዲፎልት ማለት ነው። እግዚአብሔር ደባል የሚሆን አምላክ አይደለም ብያችኋለሁ። በሙሉ ልብ እንዲመለክ የሚፈልግ አምላክ ነው እግዚአብሔር። እና ያዕቆብም በምዕራፍ 4 ቁጥር 4 ላይ ያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ እንደዚህ ያለ፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። እስራኤል አሁን እዚህ ቦታ ላይ ምን ሆኑ ማለት ነው? ባይ ዲፎልት የዓለም ወዳጅ ሆኑና የእግዚአብሔር ጠላት ሆኑ። ስለዚህ እስራኤል እዚህ ቦታ ላይ ያደረጉት ነገር ከሞዓብ ጋር ማመንዘር ብቻ ሳይሆን የሞዓባውያንን አምላክ በኤልፌቦርን ማምለክ ብቻ ሳይሆን በዛው ሰዓት ባይ ዲፎልት ምን ሆነዋል? የእግዚአብሔር ጠላት ሆነዋል ማለት ነው። ያ የእግዚአብሔር ወዳጅ የሆነ ህዝብ፣ ያ እግዚአብሔር በድንቅና በታምራት ያወጣው ህዝብ ባይ ዲፎልት እዚህ ጋር ምን ሆነ? የእግዚአብሔር ጠላት ሆነ ማለት ነው። እስራኤል በኤልፌቦርን ተከተለ፣ የእግዚአብሔርን ቁጣ በእስራኤል ላይ ነደደ ይለናል ቁጥር 3 ላይ ያያችሁ። ያ ምዕራፍ 24 ላይ ፕሮቴክት ሲያደርጋቸው የነበረው እግዚአብሔር፣ ያ ምዕራፍ 24 ላይ ስለነሱ መልካምን ነገር ብቻ ለጠላታቸው እያሳየ ሲያስነግርላቸው የነበረ እግዚአብሔር፣ ያ እርግማኑን ወደ በረከት ሲገለብጥላቸው የነበረ እግዚአብሔር፣ ያ መሲሁ በእነሱ ላይ ተስሎ እንዲታይ ሲያደርግላቸው የነበረው እግዚአብሔር ወዲያውኑ የእሱ ጠላቶች ሲሆኑ ደግሞ ምን ሆነ ይላል? የእግዚአብሔር ቁጣ በእስራኤል ላይ ነደደ ይላል። አያችሁ ወገኖቼ፣ የእግዚአብሔር ቁጣ ለህዝቡ ቅጥር ነው። የእግዚአብሔር ቁጣ ህዝቡን የሚያጠፋ፣ ህዝቡን ዲስትሮይ የሚያደርግ፣ ከምድር ፊት የሚደመስስ ሳይሆን የህዝቡ ቅጥር ነው። ለምን መሰላችሁ? ተቆጥቶ ይመልሳቸዋል። መልካም ቁጣ አለ። ሰሞኑንም እያየን ነበር አይደለ? መልካም ቁጣ አለ፣ እግዚአብሔራዊ ቁጣ አለ፣ ለበጎ የሆነ ቁጣ አለ፣ የጽድቅ ቁጣ አለ። እግዚአብሔር ሲቆጣ የጽድቅ ቁጣ ነው የሚቆጣው እና ለህዝቡ ቅጥር ነው። ተቆጥቶ ይመልሳቸዋል። ጠላት ጨርሶ እንዳያጠፋቸው ቅጥር ውስጥ አስገብቶ ይጠብቃቸዋል ማለት ነው። በቁጣው ይሰበስባቸዋል እግዚአብሔር። ሃሌሉያ። ቅድም የከፈትነው መዝሙር መጀመሪያ ላይ ፕሮግራም ሲጀመር የነበራችሁ ሰዎች ከሰማችሁ በቃ ቁጣህም ፍቅር አለበት ትላለች። ምክርህ ፍቅር አለበት፣ ቁጣህም ፍቅር አለበት። ህሉዬ እንደዛ ብላ ትዘምራለች። ማን ተሰደበ ባንተ አድጎ ልኩ ነህ የአባትነት። ደስ አይልም? ቁጣውም ፍቅር አለበት። በሱ አድጎ የሚሰደብ የለም፣ በሱ አድጎ የሚወቀስ የለም። የእግዚአብሔር ቁጣ ለኛ ለመልካም ነው፣ ወደ ቅጥረኛን ለማስገባት ነው። ከዚህ በፊት መዝሙር 23 ላይ ያለውን ቃል አንስተን ከእግዚአብሔር ቁጣ ጋር አያይዘን አይተን ነበር። እንግዶች ካሉ ምናልባት ልድገመው ብዬ ነው። በትርና ምርኩዝህ እነሱ ያጽናኑኛል አይደለ? በትርና ምርኩዝህ፣ ምርኩዝ መደገፊያ ነው፣ በትር ደግሞ መመለሻ ነው። የእግዚአብሔር ቁጣ ለልጆቹ እንደ በትር ነው።
ወደ ሌላ ቅጥር አልፈው ሄደው ወደ ጠላት ወረዳ ወደ ጠላት ክልል ገብተው እንዳይበሉ እንዳይጎዱ እንዳይሞቱ እንዳይሰረቁ እንዳይጠፉ በቁጣው ይመልሳቸዋል እግዚአብሔር ማለት ነው። ቁጣው ነደደ ይላል። ዕብራውያን ምዕራፍ 12 ላይ ያለውን ቃል አይተናል። ከቁጥር 5 እስከ 6 ዕብራውያን 12 ከቁጥር 5 እስከ 6 እንደ ልጆች ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውን ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። እግዚአብሔር መልካም አባት ስለሆነ፣ እግዚአብሔር እውነተኛ አባት ስለሆነ፣ እግዚአብሔር የልጆቹን ፊት ሳይሆን የልጆቹን ፍጻሜ የሚያይ አምላክ ስለሆነ አንዳንድ ጊዜ ወላጆች በልጆቻችን መንቆለጳጳስና በልጆቻችን መወደድ በልጦብን ፊውቸራቸውን ዲስትሮይ ሲያደርጉ ነጋቸውን ሲያበላሹ ዝም ብለን የምናይ ወላጆች ልንኖር እንችላለን። እግዚአብሔር ግን እንደዛ አይደለም። የዛሬ ፊታችን ደስ መሰኘቱን ሳይሆን የነገ ፍጻሜያችን ማማሩን ነው የሚያየው እግዚአብሔር። ስለዚህ የሚጠቅመንን የሚበጀንን ለጥቅማችን ይላል እዚህ ዕብራውያን 12 ላይ ወረድ ብላችሁ ስታነቡት ከቅድስናው እንድንካፈል ለጥቅማችን አባቶቻችን መልካም መስሎ በታያቸው መንገድ ይቀጡናል ይላል። ይሄ ግን የመናፍስት አባት እግዚአብሔር ግን ለጥቅማችን ከቅድስናው ተካፋይ እንድንሆን ይቀጣናል ይላልና የእግዚአብሔር ቁጣ በእስራኤል ላይ ነደደ። ለምን? ሊመልሳቸው፣ ወደ ቅጥሩ ሊያስገባቸው፣ ፈጽመው ሳይጠፉ ፕሮቴክት ሊያደርጋቸው፣ እንደ ህዝብ ዲስትሮይድ ሳይሆኑ የተስፋው ህዝብ ከምድረ ገጽ ሳይደመሰስ ሊሰበስባቸው ስለፈለገ ቁጣው ነደደ ይላል። ቁጥር 11 ላይ የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅንዓቴ በመካከላቸው ቀንቷልና ቁጣዬን ከእስራኤል ልጆች መለሰ፣ እኔም የእስራኤል ልጆች በቅንዓቴ አላጠፋም ይላል እግዚአብሔር። አያችሁ ወገኖቼ፣ ፊንሐስ የቀናው የሰው ቅንዓት ሳይሆን የእግዚአብሔርን ቅዱስ ቅንዓት ነው። እግዚአብሔር ምን አለ? በቅንዓቴ በመካከላቸው ቀንቷል። የራሱን ቅንዓት አይደለም የቀናው፣ በእኔ ቅንዓት ነው የቀናው አለ። በቅንዓቴ በመካከላቸው ቀንቷልና ስለዚህ ቁጣዬን ከእስራኤል ልጆች መለሰ አለ። ፊንሐስ የእግዚአብሔርን ቅንዓት ቀና፣ ቅዱስ የሆነውን ቅንዓት ቀና፣ እግዚአብሔርን ቁጣው በረደ። ወገኖቼ ዛሬም ስለ እውነት የሚቀኑ ሰዎች ጥፋትን ይከለክላሉ። ስለ እውነት የሚቀኑ ሰዎች እውነት ሲበረዝ፣ ወንጌል ሲጣመም፣ ህዝብ ሲጠፋ፣ የእግዚአብሔር ቤት ሲበላሽ የሚቀኑ ሰዎች ጥፋትን ይመልሳሉ። ዛሬም ጥፋትን ይከለክላሉ። ነገር ግን በተቃራኒው እውነት ሲበረዝ፣ ወንጌል ሲጣመም፣ ህዝብ ሲስት፣ ትውልድ ሲጠፋ ቅር የማንሰኝና ተመቻችተን የራሳችንን ኑሮ የምንቀመጥ ከሆነ ጤናማነት አይደለም። ራሳችንን ልንፈትሽ ያስፈልጋል። ጤናማነት አይደለም። ምንም ካልመሰለን ጤናማነት አይደለም። እግዚአብሔርንም ደስ አያሰኝም። ዮሐንስ ራዕይ ምዕራፍ 3 ቁጥር 19 እንደዚህ ያለ ጌታ ኢየሱስ እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለዋልና እንግዲህ ቅና ንስሐም ግባ። አያችሁ፣ ቅናት ወደ ንስሐ ያደርሳል። ቅና ንስሐም ግባ ብሎ ሲናገረው እናያለን። ቅንዓት ቅዱስ እስከሆነ፣ ቅንዓት የእግዚአብሔር የራሱ እስከሆነ፣ በእግዚአብሔር ልብ እስከሆነ ድረስ የተቀናው መንፈሳዊ ነው። ቅንዓት ሁሉ ክፉ አይደለም። በመልካም ነገር በቀና ማን ያስጨንቀኛል ይላል እግዚአብሔር ቃል። ቅንዓት ሁሉ ክፉ አይደለም። ልክ ቁጣ ሁሉ ክፉ እንዳልሆነ ቅንዓት ሁሉ ክፉ አይደለም። ራሱ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 ላይ የቤት ቅንዓት በላኝ ተብሎ እንደተጻፈ አለ። የአይሁድ ቁላም በብላችሁ ክፍሉን ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17 ድረስ ዮሐንስ ወንጌል ምዕራፍ 2 ከ13 እስከ 17 እንደዚህ ይላል። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅንዓት ይበላኛል ተብሎ እንደተጻፈ አሰቡ ይላል። አሰቡ ይላል። ወገኖቼ ዛሬ ይህንን ክፍል ስናጠና ዘኍልቍ ምዕራፍ 25ን ስናጠና አንድ ነገር ልቤ ተጠማ። እግዚአብሔር የቤቱን ቅናት በልባችን ውስጥ ያድስ። እግዚአብሔር በቤቱ ቅናት ልባችንን ያቃጥል። የቤቱ ቅናት ይመለስልን።
የእግዚአብሔር ቤት እየተበላሸ፣ የእግዚአብሔር ቃል እየተበረዘ፣ የእግዚአብሔር መንጋ ወደ ገደል ወደ ጉድጓድ እየተነዳ ምንም የማይመስለን ሰዎች፣ የራሳችንን ህይወት የምንኖር ሰዎች፣ ይልቁንም በምን አገባኝ አይነት ስሜት ከሁሉ ጋር ሰላም ለመሆን በማንም ፊት ክፉ መስሎ ላለመታየት ተመቻችተን የምንኖር ሰዎች እግዚአብሔር ዛሬ ይህንን ቅዱስ ቅናት ይመልስልን። አሜን። ቅዱስ ቅናትህ ይመለስልኝ እንድንለው ፈልጋለሁ። ይህንን ክፍል እያነበብኩት ራሴን ፈተሽኩት። በእውነት ጌታ ኢየሱስ ክርስቶስ እኮ ራሱን ለአደጋ አጋልጦ ነው። አድካሚ ነገር እኮ ነው። በሬዎችን፣ በጎችን፣ ርግብ ሻጮችን፣ ለዋጮችን የገመድ ጅራፍ አበጅቶ ከመቅደስ አወጣቸው ይላል። እነዚህን ሁሉ ነገሮች ጠርጎ ማውጣት ኤፈርት ይጠይቃል እኮ። ከነዚህ ሁሉ ሰዎች ጋር መጋጨት ይጠይቃል እኮ። እንደ መልካም ሰው አያዩትም እኮ። እንደዚህ ሲያደርግ ያስጠምዳል፣ እንደ ክፉ እንድትታዩ ያደርጋል፣ ስማችሁ በመልካም እንዳይነሳ ያደርጋል፣ ነገረኛ ያስብላል። ግን ጌታ አደረገው። ከዛ ደቀ መዛሙርቱም ትዝ አላቸው። ለካ እንደዚህ ተብሎ ተጽፏል። የኛ ቅናት የት ሄዶብን ነው እስከዛሬ ድረስ ዝም ያለው? የጸሎት ቤት ይባላል ተብሎ ሳለ የእግዚአብሔር ቤት የወንበዴዎች ዋሻ ሲደረግ አይተን ነበርን እኮ። ለካ እንደዚህ ተብሎ ተጽፏል ብለው አሰቡ። ጥቅሱ ትዝ አላቸው። በእውነት ትዝ ይበለን የእግዚአብሔር ቃል ወዳጆቼ። እግዚአብሔር ቅዱስ ቅናቱን ይመልስልን። ቅዱስ ቅናትህን መልስልን በሉት። እኔ ዛሬ ማለዳ ተነስቼ ይህንን ክፍል እያጠናሁኝ ጌታ ሆይ ቅዱስ ቅናትህ ይመለስልኝ እያልኩ ነበር። ቅዱስ ቅናትህ ይመለስልኝ። እቀናለሁኝ፣ እንደዚህ እጋፈጣለሁኝ፣ ቢጠሉኝ ይጥሉኝ ብዬ እጋፈጣለሁኝ፣ ወይንስ በጣም ዲፕሎማቲክ ሆኛለሁኝ? ኢየሱስ ዲፕሎማቲክ አልነበረም። ኢየሱስ ጠርጎ አስወጣቸው። የሚያስጠምደውን ነገር አደረገ። እንዲጠሉት የሚያደርጋቸውን ነገር አደረገ። መልካችን ይበልጥብናል? ስማችን ወይንም በሰዎች ዘንድ ያለን ተቀባይነት ይበልጥብናል? ወይስ የእግዚአብሔር ቤት ጉዳይ ይበልጥብናል? የቤቱ ቅናት ይበላናል። በጌታ በኢየሱስ ስም የቤቱ ቅናት ይመለስልን። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እዚህ ጉባኤ ላይ አሁን እዚህ ፕላትፎርም ላይ ተሰብስበው ይህንን ቃል ክቡር የሆነው ቃልህን እያጠኑ እያዳመጡ ያሉ፣ በቴሌግራም በቲክቶክ ይህንን እያዳመጡ ያሉ፣ በዩቱብ ይህንን እያዳመጡ ያሉ ወገኖች ሁሉ በጌታ በኢየሱስ ክርስቶስ ስም የቤትህ ቅናት ይግባባቸው። በኢየሱስ ክርስቶስ ስም የቤትህ ቅናት ይመለስልን። እግዚአብሔር ሆይ ጠላት ያለዘበው ልባችን፣ ጠላት ያለሳለሰው ልባችን፣ ጠላት እንድናመቻምች ያደረገው ልባችን በጌታ በኢየሱስ ክርስቶስ ስም ዛሬ እንደገና በቅናትህ እንዲቃጠል፣ ለቃልህ የምንቀና፣ ለቤትህ የምንቀና፣ ለስምህ የምንቀና፣ ለወንጌል የምንቀና፣ ለህዝብህ ለመንጋ የምንቀና እንድንሆን በጌታ በኢየሱስ ክርስቶስም ቅናትህ እንዲመለስ እኔ ጸልያለሁ። በህዝብህ ልብ ውስጥ በጌታ በኢየሱስ ክርስቶስም ቅናት ይታደስ። ለዚህ ቤት ከኔ በቀር ማን አለ እንዳለ ዮሴፍ፣ እግዚአብሔር ሆይ ለዚች ቤተ ክርስቲያን፣ ለእግዚአብሔር ቤት፣ ለክርስቶስ አካል ከኔ በቀር ማን አለ የሚል ትውልድ አድርገህ እንድታስነሳን እግዚአብሔር ሆይ እኔ ምን አገባኝ፣ እኔ ቤት እስካልደረሰ ድረስ፣ የኔን ሚኒስትሪ እስካልነካ ድረስ፣ የኔ ስም እስካልተነሳ ድረስ ከሚል ግለኝነት እንድታወጣን፣ ለአካልህ፣ ለመንግስትህ፣ ለክብርህ፣ ለቃልህ፣ ለቤትህ፣ ለስምህ የምንቀና ቅዱስ የሆነውን ቅናት እግዚአብሔር ሆይ ከስጋዊ ቅናት ጋር ሳንቀላቀል የምንቀና እንድታደርገን መንፈስህን እንድታፈስብን በጌታ በኢየሱስ ክርስቶስ ስም እንጸልያለን። በክርስቶስ ላይ የነበረ ያ ቅናት፣ በክርስቶስ ላይ የነበረ ያው ሐሳብ በእያንዳንዳችን ላይ ዛሬ እንዲሆን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። የቤቱ ቅናት ይብላን ወዳጆቼ። ሃሌሉያ። ፊንሐስ የእግዚአብሔርን ቅናት ቀና እና ከህዝቡ ላይ ቁጣን ከለከለ። አይገርምም? በቃ ቁጣው በረደ። እግዚአብሔር ይገርማቸዋል። ከኛ በባህሪው ስለፈጠረን ከኛ እኮ ብዙ የራቀ አይደለም፣ ከእያንዳንዳችን የራቀ አይደለም ብሏል ሐዋርያው ጳውሎስ። በሌላ ኮንቴክስት ነው የተናገረው። በእርግጥ ግን ከእያንዳንዳችን የራቀ አይደለም ማለት በባህሪው ስለፈጠረን ከእያንዳንዳችን የራቀ አይደለም። አይታችሁ እንደሆነ እናንተ ራሳችሁ በአንድ ጉዳይ ላይ በጣም ተቆጥታችሁ ከዛ ማንም ሰው ከእናንተ ጋር ሳይቆጣ ቢቀር ይብስባችኋል ቁጣ። ነገር ግን አንድ ሰው ከእናንተ ጋር እኩል ያ ነገር ገብቶት ሸክማችሁ ሸክሙ ሆኖ ሲቆጣ ብታዩት የሆነ ሸክማችሁን ሼር ያደርገዋል ያ ሰው
ትበርዳላችሁ እናንተ ደግሞ በተራችሁ። እግዚአብሔር ሸክሙን የሚጋራው አገልጋይ ሲያይ፣ ቅናቱን የሚጋራው አገልጋይ ሲያይ፣ ቅናቴን የሚቀና ሰው መካከላችሁ ስላለ አሁን ጨርሼ አላጠፋችሁም ማለት ጨርሼ አላጠፋችሁም ከቁጣዬ ተመልሻለሁ ማለት ጨርሼ እንዳልደመሰሳችሁ ፊናስ ቅናቴን ቀንቷል አለ። እግዚአብሔርን ቅናቴ መንቀና ያደርገን ክፉ ነገር ከኛ የተነሳ እንዲከለከል። ምዕራፍ 26 ላይ ስንመጣ የእስራኤልን ሕዝብ እንደገና እንዲቆጠር እግዚአብሔር ያዛል። እንደገና ሕዝቡ ተቆጠረ። አያችሁ እግዚአብሔር የአዲስ ጅማሬ አምላክ ነው። የአዲስ ጅማሬ አምላክ ነው። አይ ብሎ ተስፋ ቆርጦ የሚተው ሳይሆን ሁሉ ጊዜ አዲስን ጅማሬ የሚሰጥ አምላክ ነው። ፍሬሽ ቢግኒንግ ይሰጣል እግዚአብሔር ሁሉ ጊዜ። ቁጥር 2 ላይ ከ20 ዓመት ጀምሮ ከዚያም በላይ ያለውን በእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማህበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ተናገራቸው ይላል። ተናገራቸው። ከግብፅ የወጣ ትውልድ እንግዲህ ባለማመኑ ባለመታዘዙ ጠንቅ ምድረ በዳ ቀርቷል። እግዚአብሔር ግን በልጆቻቸው ቃሉን ፈጸመው እንጂ ቃሉን አላጠፈም። የእግዚአብሔር ቃል ከኛ ክፋት የተነሳ ከኛ ጥፋት የተነሳ ከኛ ድካም የተነሳ ከኛ አመጽ የተነሳ የሚደመሰስ አይደለም። የእግዚአብሔር የተስፋ ቃል ያላመኑ አይወርሱትም እንጂ መፈጸሙ ግን አይቀርም። የተስፋው ቃል ተፈጽሟል እግዚአብሔር። ምክንያቱም የተስፋውን ቃል ሲሰጥ የነሱን ታዛዥነት፣ የነሱን አማኝነት፣ የነሱን ብቃት ተማምኖ አይደለም የተስፋውን ቃል የሚሰጠው፣ ራሱን ተማምኖ የተስፋ ቃል የሚሰጠው እግዚአብሔር። በምንም ተአምር ቃሉን ስለማያጥፍ እግዚአብሔር፣ ቃሉን ስለማይሽር እግዚአብሔር እነሱ ባለመታዘዛቸው ምክንያት ምድረ በዳ ቢቀሩ በልጆቻቸው ግን ሊፈጽመው እግዚአብሔር ቁጠርልኝ አለ። ቁጠርልኝ። ከግብፅ ሲወጡ ከ20 ዓመት በታች የነበሩ ያልተቆጠሩ ተቆጠሩ። 40 ዓመት ሆናቸዋል ባይናው በነገራችን ላይ እዚህ ጋር ከግብፅ ከወጡ። ስለዚህ እግዚአብሔር ቁጠርልኝ አለውና እንደገና አስቆጠረ። እንደገና አስቆጠረ እግዚአብሔር አዲሱን ትውልድ። ደግሞ እኔ እዚህ ጋር የትውልዱን ስም ቅድም ስዘረዝር እንግዲህ አንዳንድ ጊዜም ለማንበብም ራሱ እኔም እያኮላተፈ የነበረ የትውልዱን ስም ስዘረዝር፣ እግዚአብሔር ግን ሲጠራቸው እንደኔ አይኮላተፍም፣ እንደኔ ለመጥራት አይቸገርም። እያንዳንዱን ቤት፣ እያንዳንዱን ቤተሰብ፣ እያንዳንዱን ግለሰብ በስማቸው ያውቃቸዋል፣ በቁልምጫ ስማቸው ያውቃቸዋል እግዚአብሔር። እና እግዚአብሔር አዲሱንም ትውልድ ከግብፅ የወጣውን ብቻ ሳይሆን አባቶቻቸውን ብቻ ሳይሆን ስማቸውን እየዘረዘርኩኝ እኔ ያየሁት ነገር አዲሱንም ትውልድ በስም ሲያውቃቸውና ሲቆጥራቸው እናያለን። በስም አወቃቸው፣ ቆጠራቸው። የትውልድ ሁሉ የግል አምላክ የሆነ እግዚአብሔር፣ ሃሌሉያ! የትውልድ ሁሉ የግል አምላክ የሆነ እግዚአብሔር፣ እያንዳንዱ ሰው ኢንዲቪጁዋሊ የሚያውቅና የሚቆጥር እግዚአብሔር፣ ለእያንዳንዱ ሰው በግል አቴንሽን የሚሰጥ እግዚአብሔር፣ አባቶቻቸውን ብቻ ሳይሆን ልጆቻቸውንም በስማቸው ያውቃቸዋል፣ ይቆጥራቸዋል። ለእነሱም የግል አምላክ ነው። ከእነሱም ጋር የግል የሆነ ሪሌሽንሽፕ አለው። ሃሌሉያ! ለዚህ ነው እግዚአብሔር ልጆች እንጂ የልጅ ልጆች የሉትም የምንለው። እኔ አገልጋይ በሆን፣ እኔ ጌታን በማወቅ ብቀድም፣ እኔ ጌታን እንዲያውቁ ለልጆቼ መንገድ በሆንም፣ ልጆቼ ግን ለእግዚአብሔር ልጆቹ ናቸው እንጂ የልጅ ልጆቹ አይደሉም። ልጆቼን የሚያውቃቸው እግዚአብሔር በግላቸው፣ በስማቸው፣ በአድራሻቸው ነው የሚያውቃቸው፣ በባህሪያቸው ነው የሚያውቃቸው። በሰጣቸው ስጦታ ያውቃቸዋል። በእነሱ ውስጥ ያስቀመጠውን ነገር ያውቃል። ሰው ነው የከሌ ልጅ ብሎ በደምሳሳው በአባታችሁ ብቻ የሚያውቃችሁ ወይ በብሔራችሁ ወይ በአገራችሁ በተወለዳችሁበት ምናምን በደምሳሳው ጠቅለል አድርጎ የሚጠራችሁ ሰው ነው። እግዚአብሔር በባህሪያችን፣ በስጦታችን፣ እኛ ላይ ባስቀመጠው ዓላማ፣ በስማችን፣ በቤት ስማችን፣ በቁልምጫ ስማችን ጥርት አድርጎ ልቅም አድርጎ በግል የሚያውቀን አምላክ ነው እና እነሱን ብቻ ሳይሆን ልጆቻቸውን በስማቸው ሲጠራቸው እግዚአብሔር በእውነት በቃ የትውልድ አምላክ አልኩ። የትውልድ አምላክ። አማኞች ስለ ልጆቻችሁ አንዳንድ ጊዜ በቃ እናንተው ያላችኋቸው ይመስላችኋል አይደለ? እናንተው በቃ ከእግዚአብሔር ጋር የምታገናኟቸው እናንተው፣ ወደ እግዚአብሔር ያመጣችኋቸው እናንተ ናችሁ። ከዛ እዛው የምትጠብቋቸውም እናንተ ናችሁ። ሁሉን ነገር የምታረጉላቸው መንፈሳዊ ነገር እናንተ ናችሁ። እረፉ ዛሬ። እግዚአብሔር ልጆቻችሁን በስማቸው ያውቃቸዋል። እግዚአብሔር ከልጆቻችሁ ጋር ፐርሰናል ግንኙነት አለ። እናንተ ከምታውቋቸው በላይ ያውቃቸዋል። በእነሱ ውስጥ ያስቀመጠውን ነገር እናንተ ከምታውቁት በላይ ያውቃል። እኛ ባላደራ ነን፣ እሱ ባለቤት ነው። የልጆቻችን ሰሪ፣ የልጆቻችን ፈጣሪ፣ የልጆቻችን አባት ምንጩ እሱ እግዚአብሔር ነው። ሃሌሉያ! ያወጣውን ሕዝብ ብቻ ሳይሆን እኔን ከግብፅ አውጥቶኛል እግዚአብሔር። እኔን ያወጣኝም ብቻ ሳይሆን የእኔን ልጆች ደግሞ ይቆጥራቸዋል፣ ያውቃቸዋል። ደግሞ ለነሱ
ውርስ አዘጋጅቶላቸዋል፣ ርስት አዘጋጅቶላቸዋል። አይገርማችሁ? በእኔ የጀመረውን ደግሞ በእነሱ ይቀጥላል። ሃሌሉያ! ጌታ ይባረክ፣ እግዚአብሔር ይባረክ። ማቴዎስ ወንጌል ምዕራፍ 10 ቁጥር 30 ላይ ጌታ ደግሞ ይህንን ነገር በጣም አጠበቀውና ምን አለ? የእናንተስ አለ የራሳችሁ ጠጉር እንኳ ሳይቀር ተቆጥሯል። ሃሌሉያ! አይደለም ልጆቻችን የራሳችን ጠጉር እንኳ ሳይቀር ተቆጥሯል። እሰይ ሐሴትዬ እንኳን ረፍት ሆነልሽ። ጌታ ይባረክ። የራሳችን ጠጉር እንኳ ሳይቀር ተቆጥሯል። እኔ ይሄ እውነት ሳይገባኝ ወደ ጌታ ስመጣ ማለት ልጆቼ የ3 ዓመትና የ1 ዓመት 1 ዓመትም አይሆነውም ነገሩ ገና የ2 ዓመት ከምናምንና የወራት እድሜ የነበራቸው ልጆቼ ወደ ጌታ ስመጣና በጣም ድንጉጥ ነበርኩኝ። በጣም ስጋት ያጠቃኝ ነበርና ዝም ብዬ ቁጭ ብዬ እንደዚህ ከእናንተ ጋር እያወራሁኝ ምንም በሌለበት ልጆቼ ሲወድቁ ኢማጂን አድርጋለሁ። የለሁኝም ሌላ ቦታ ነኝ ያለሁትና ሲወድቁ ኢማጂን አድርግና ሰው እያዋራኝ በመሃል እላለሁኝ ብቻዬን ማለት ነው። ኢማጂን እያደረግኩኝ ነው። ወሬ እያወራችሁኝ በሐሳቤ ሄድና ሲወድቁ እሰላለሁ። የሆነ ነገር ሲሆኑ ስልና እላለሁ ለብቻዬ ቁጭ ብዬ ማለት ነው። ከዛ በኋላ አንድ ጊዜ ጾም ጸሎት ያስኩኝና እኔ ተቀበለኝ ጌታ ሆይ አልኩኝ። አልችልም በቃ እኔ እርፍ ብዬ ላመልክ እፈልጋለሁ። እንደ ባላደራ ልጆቼን ማሳደግ እፈልጋለሁ። ተቀበለኝ አልኩኝና ጾም ጸሎት በጌታ ፊት ያስኩኝ። የእውነት ይህን ምስክርነት እነ ረቂቅ ያውቃሉ። ጾም ጸሎት ያስኩኝ በጌታ ፊት። እግዚአብሔር ተቀበለኝ። ከዛ ባንቺ አይደለም ከዚህ በኋላ እነሱን ራሳቸውን አውቃቸዋለሁ አለኝ እግዚአብሔር። ስለዚህ በቃ ለጌታ ሰጠሁትና ወላጆች እረፉ፣ ልጆቻችሁ የእግዚአብሔር ናቸው። እናንተ ባላደራዎች ናቸው። እንደ ባላደራ ተጠንቅቃችሁ ያዟቸው። ነገር ግን ዴስቲኒያቸውን የሚያውቅ በእነሱ ላይ ያለውን ዓላማ የሚያውቅ እግዚአብሔር አለ። በስማቸው ያውቃቸዋል፣ ይቆጥራቸዋል። ሃሌሉያ! የእናንተስ የራሳችሁ ጠጉር እንኳ የተቆጠረ ነው። ሉቃስ ወንጌል ምዕራፍ 10 ላይ ደግሞ ጌታ እንደዚህ ያለ ምዕራፍ 10 ቁጥር 20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችኋልና ስማችሁ ግን በሰማያት ስለተጻፈ ደስ ይበላችኋል። አያችሁ? ኢንዲቪጁዋሊ የእያንዳንዳችን ስም በሰማይ ተጽፏል፣ በሰማይ መዝገብ ላይ ሰፍሯል። ሃሌሉያ! ስለዚህ ደስ ይበላችኋል ጌታ ኢየሱስ ክርስቶስ እና እስራኤል ተቆጠረ። እዛ ቦታ ላይ በመጀመሪያ ከግብፅ እንደወጡ ሲቆጠሩ ከ20 ዓመት በላይ የሆኑት ህዝብ 603,550 ነበሩ። ካስታወሳችሁ ክፍሉን ሄዳችሁ ማየት ትችላላችሁ። ዛሬም ዘጸአት ላይ ከ40 ዓመት በኋላ እንደገና ሲቆጠሩ ከ20 ዓመት በላይ የሆኑት ህዝብ 601,730 ሆኑ ማለት ነው። እና ከ40 ዓመት በኋላ ህዝቡ ሊበዛ ሲገባው 1,820 ሰው ቀንሶ ነበር። 40 ዓመት ውስጥ እየተዋለዱ ነው የመጡት። ከ20 ዓመት በላይ ያሉት ደግሞ እያደጉ ናቸው ያሉት፣ ከ20 ዓመት በታች የነበሩት ነገር ግን ቁጥራቸው በ1,820 ቀንሶ ነበር። ወዳጆቼ የእግዚአብሔር የተስፋ ቃል በሰው ብዛትም ሆነ ብርታት ላይ የቆመ አይደለም። እግዚአብሔር የጀመሩትን ሳይሆን የጨረሱትን ቁጠርልኝ አለ። ቅድም ስንገባ እያልኳችሁ ነበረ። እዚህ ቦታ ላይ ስለሚኖረው ፕላትፎርሙ ላይ ስለሚኖረው ቁጥር አትጨነቁ። እግዚአብሔር የጀመሩትን ሳይሆን የጨረሱትን የሚቆጥር አምላክ ነው። የጨረሱትን ቁጠርልኝ አለ እግዚአብሔር። የእነሱን ብዛት የእነሱን ቁጥር ተማምኜ አይደለም መጀመሪያ የተናገርኩትን አደርገዋለሁ። በብዙም ሆነ በጥቂት የተናገርኩትን እፈጽመዋለሁ። የጨረሱትን ቁጠርልኝ። ከሚጨርሱት ያደርገን እግዚአብሔር። ጌታ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እንደዚህ አለ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መቼ? እስከ መጨረሻ የሚጸና እርሱ ይድናል። የሰዎቹ ማንነት የሰዎቹ ቁጥር ቢቀያየር የእግዚአብሔር ታማኝነት ግን አይቀየርም። እስከ መጨረሻ የሚጸና ይድናል፣ እግዚአብሔር ስለማይቀያየር ማለት ነው። ከዛ በኋላ ወረድ ብለን ስናይ ቁጥር 54 ላይ እግዚአብሔር እንደዚህ ይላል፣ ለብዙዎቹ እንደ ብዛታቸው ርስትን ሲያካፍሉ ሙሴ ማለት ነው። ለብዙዎቹ እንደ ብዛታቸው ለጥቂቶቹም እንደ ጥቂትነታቸው መጠን ርስትን ትሰጣቸዋለህ፣ ለሁሉ እንደ ቁጥራቸው መጠን ርስታቸው ይሰጣቸዋል። ደስ አይላችሁ? የእግዚአብሔር አሰራር በጣም ይገርመኛል። እኔ ለመውረስ መብዛት የእግዚአብሔር አሰራር ነው። ከዚህ በፊትም አይተናል አይደለ? ያልወረስ ነው እንደሚገባ ስላልበዛን ነው ብለናል አይደለ? ያልወረስ ነው እንደሚገባ ስላልበዛን ነው።
ጥቂት በጥቂት ነው አሕዛብን እያስለቀቁ ማባረርልህ አለ እግዚአብሔር እኮ ለእስራኤል። ለምን ሲባል እንዴ አንተ ገና አልበዛህም፣ አልበረታህም። አሁን አሕዛብን ዝም ብዬ ባስለቅቅልህ ከተሞቹን ለቀው ቢሄዱ አንተ ከተሞቹን መሙላት ስለማትችል የምድር አራዊት መጥተው ይገቡባቸዋል። ከዛ ደግሞ አራዊቱን ማባረር ሌላ ስራ ይሆንባቸዋል። ስለዚህ እስክትበዙ ድረስ እናንተ እስክትበረቱ ድረስ አሕዛብ ይቀመጡ እዛ ከተማ ላይ ይላል እግዚአብሔር። እና እግዚአብሔር በመብዛት መውረስ የሚል አሰራር አለው። በበዛም ቁጥር ያወርሰናል እግዚአብሔር። በበዛም ቁጥር ድንበራችን ይሰፋል። ጠባብ ስፍራ ላይ ካለን ቦታው ስለጠበበ ብለን ከመብዛት አንከልከል። እንብዛ፣ እግዚአብሔር ያሰፋናል እግዚአብሔር። ከዛ ቁጥር 64 ላይ ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤል ልጆች በቆጠራቸው ጊዜ ከነበሩት ከነዚያ መካከል አንድም ሰው አልነበረም ብሎ ቁጥር 65 እግዚአብሔር ስለነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና ከዮፎኒ ልጅ ከካሌብ ከነዌም ልጅ ከኢያሱ በቀር ከእነርሱ አንድ ሰው እንኳ አልቀረም ይላል። ሰው ይሞታል፣ የእግዚአብሔር የተስፋ ቃል ግን ጸንቶ ይኖራል። በእምነት የሚታዘዝ ደግሞ ይወርሰዋል። እግዚአብሔር ይባረክ። ምዕራፍ 27 ላይ ደግሞ ስንገባ ሁለት ዋና ዋና ጉዳዮችን ነው እዚህ የምናገኘው። ሁለት ዋና ዋና ጉዳዮች፣ የመጀመሪያው የሰለጰዓድ ሴቶች ልጆች ርስት መጠየቃቸው ነው። በጣም ይባርከኛል ይሄ ስቶሪ። ጌታ ይባረክ። የሰለጰዓድ ሴቶች ልጆች ርስት መጠየቃቸውን የመጀመሪያ የምናገኘው። ሁለተኛው የኢያሱ ለተተኪነት መመረጥ። እነዚህ ሁለት ዋና ዋና ሀሳቦች የምናገኘውና የእግዚአብሔር ኪዳንና በረከት በእድሜና በጾታ የማይወሰን መሆኑን ዘኍልቍ ምዕራፍ 27 ያሳየናል ማለት ነው። የእግዚአብሔር በረከት የእግዚአብሔር ኪዳን ከጾታና ከእድሜ ጋር የተያያዘ አይደለም። ኢያሱ በእድሜው ታናሽ ነው። የሰለጰዓድ ልጆች በጾታቸው ሴቶች ናቸው። ነገር ግን ከእግዚአብሔር ኪዳን ከእግዚአብሔር በረከት አልጎደሉም። ቁጥር 7 ላይ እንደዚህ ይላል። ምዕራፍ 27 ቁጥር 7 የሰለጰዓድ ልጆች እውነት ተናግረዋል አለ እግዚአብሔር። ሄደው ጠየቁት ሙሴ፣ አባታችን ወንዶች ልጆች የሉትም፣ በምድረ በዳ በገዛ ኃጢአቱ ሞቷል። ከቆሬ ልጆች ጋር ሆኖ አይደለም የሞተው እና ታዲያ ስሙ ይጥፋ፣ ርስት ስጠን አሉት። ያልተለመደ ነገር ነው የጠየቁት። ከአሰራር ውጭ፣ ከህግ ውጭ፣ ከወግ ውጭ የሆነ ነገር ነው ሄደው የጠየቁት። የፍትህ አምላክ እግዚአብሔር ግን ምን አለ? የሰለጰዓድ ልጆች እውነት ተናግረዋል አለ። እውነት ተናግረዋል። ከአባታቸው ወንድሞች መካከል የርስት ድርሻ ስጣቸው፣ የአባታቸውን ርስት ለእነርሱ አሳልፈ ስጥ አለው እግዚአብሔር። አያቸው፣ የሰለጰዓድ ልጆች ከተለመደው አሰራር ውጭ ሲመጡ የእግዚአብሔርን መልካምነትና ጻድቅ ፈራጅነት ተማምነው የመጡት። እግዚአብሔር ዝም በሉ እናንተ ወግ ጥሳችሁ እንደዚህ ይባላል እንደማይላቸው፣ ዝም በሉ እናንተ ባህል ጥሳችሁ እንደዚህ ይመጣል እንደማይላቸው፣ መልካም አምላክ እንደሆነ በጽድቅ እንደሚፈርድ ስላወቁ ስለተማመኑ ነገራቸውን በሙሴ ፊት አቀረቡ። እግዚአብሔር በእርሱ ለሚታመኑ ህግ እንኳን ባይኖር አዲስ ህግ ያወጣል። ህግ አልነበረም ከዚህ በፊት፣ በፍጹም አይወርሱም ሴቶቹ። አዲስ ህግ አወጣላቸው እግዚአብሔር ከነሱ የተነሳ። ስለዚህ ከራሳቸው አልፈው ለቀጣዩ ትውልድ አዲስ ህግ እንዲወጣ አደረጉ ማለት ነው። አማኝ ወገኖቼ ከእግዚአብሔር ሐሳብ ጋር የማይጋጭን ጥያቄ ይጠይቅ እንጂ ከባህልም ሆነ ከተፈጥሮ ውጪ የሆነ ነገር ይደረግለታል። ብቻ ነገሩ እንደ እግዚአብሔር ባህሪ ይሁን፣ ብቻ ነገሩ እንደ እግዚአብሔር ሐሳብ ይሁን፣ ብቻ ነገሩ ኃጢአት አይሁን፣ ብቻ ነገሩ አመጽ አይሁን፣ ብቻ ነገሩ የሥጋ መሻት የዓይን አምሮት አይሁን። ከንጹህ ልብ ይውጣ እንጂ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፈቃድ ይሁን እንጂ ከተፈጥሮም ሆነ ከባህል ከአሰራር ውጪ የሆነ ነገርን እግዚአብሔር ሲያደርግ በመጽሐፍ ቅዱሳችን በጣም በተደጋጋሚ ተመልክተናል። በጣም ተደጋግሞ የሚደረግ ነገር ባህል ወስኖ ያስቀመጠው አሰራር፣ አደረጃጀት፣ አካሄድ፣ ወግ፣ ልማድ፣ ማህበረሰብ ወስኖ ያስቀመጠውን ገደብ መጽሐፍ ቅዱሳዊ ካልሆነ በእግዚአብሔር ፊት ጥያቄያችሁን አቅርቡ። በእኔ አይሆንም በሉ። በቃ ክብር ለኢየሱስ ይሁን።
እግዚአብሔር ወደ ጌታ ከመጣሁበት ጊዜ ጀምሮ በቃ አንድ ያበዛልኝ ጸጋ ይሄ ነው። አይደረግም እንደዚህ እኮ ተደርጎ አያውቅም የተባለውን ነገር በቃ እግዚአብሔር በእኔ ይጀምራል እላለሁ። ምናልባት አንዲት ወዳጄ እዚህ ውስጥ ካለች ታውቃለች። እሷ በእኔ ይጀምራል እላለሁ። በቃ በእኔ ያደርጋል እግዚአብሔር። ደግሞ እግዚአብሔር በጣም ባመንኩት ልክ አድርጎ ብዙ ጊዜ አይቼዋለሁ። ነገሩን የእግዚአብሔር ቃል ላይ ፈልጌ ካገኘሁት፣ ነገሩ እንደ እግዚአብሔር ቃል ከሆነ፣ ነገሩ እንደ እግዚአብሔር ሐሳብ ከሆነ በጾታይም ሆነ በአስተዳደጌም ሆነ በየትኛውም ነገር ማንም ሰው ምንም ነገር እንዲገድበኝ አልፈቅድለትም። ጌታ ይባረክ፣ እግዚአብሔር ይባረክ። በወደደን በርሱ ቀና ብለን እንሄዳለን። የሰለጰዓድ ልጆች የእግዚአብሔር ባህሪ እንዳልሆነ ገባቸው። ይሄ እግዚአብሔር ጻድቅ ፈራጅ እንደሆነ ገባቸው። ስለዚህ ሄደው ጠየቁ። እግዚአብሔርም ጥያቄያቸውን ሰማ። ሕግ ባይኖርም ሕግ አወጣላቸው። ከነሱ በኋላ ላሉ ሴቶች ሁሉ ነፃ መውጣት ምክንያት ሆኑ ማለት ነው። ሃሌሉያ። ዕብራውያን ምዕራፍ 4 ቁጥር 16 ላይ እንደዚህ ያለ ዕብራውያን ጸሐፊ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንደውም በድፍረት ይላል አዲሱ መደበኛ ትርጉም። እንግሊዝኛው በቦልድነስ እንቅረብ ወደ ጸጋው ዙፋን። ሃሌሉያ። ሮሜ ምዕራፍ 8 ቁጥር 17 ደግሞ ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ውርስ ወገኖቼ የልጆች እንጂ የጎበዞች አይደለም። ውርስ የልጆች እንጂ የሆነ ጾታ አይደለም። ውርስ የልጆች እንጂ የሆነ የብርቶች አይደለም። እስኪ እናንተ ነገሩኝ፣ አንድ በከተማ ላይ የሚታወቅ ባለጠጋ ሰው ሞተ። ከተማ ውስጥ ያሉ በጣም የተማሩ ብሪሊየንት ሰዎች ተሰብስበው ነው እንደ ያንን ሰው የሚወርሱት? ወይንም ደግሞ በጣም ጨዋ ሰዎች ተመልምለው ተመርጠው መጥተው ነው እንደ ያንን ሰው የሚወርሱት? አይደለም። የሚወርሱት የተወለዱ ናቸው። ተወልዳችኋል፣ ወራሾች ናችሁ። ወንዶችም ሁኑ ሴቶችም ሁኑ፣ ታናናሾች ሁኑ ታላላቆች ሁኑ፣ ድሃ ሁኑ ባለጠጋ ሁኑ፣ የተማራችሁ ሁኑ ያልተማራችሁ ሁኑ። ወራሽነት በልጅነት እንጂ አሁን በዘረዘርናቸው ነገሮች የሚመጣ አይደለም። የሚወርሱት ያ ሰው ሲሞት የሚወርሱት ዱርዬም ቢሆኑ ደካማም ቢሆኑ ያልተማሩም ቢሆኑ እውቀት የሌላቸው ቢሆኑ ልጆቹ ናቸው። ዋናው ነገር ከሱ ተወልደዋለሁ የሚለው ነው የሚጣራው። ተወልዳችኋል፣ ወራሾች ናቸው። ሃሌሉያ። የሰለጰዓድ ልጆች መጡ፣ ወረሱ። በቃ ጌታ ይመስገን። ቁጥር 16 እስከ 17 እግዚአብሔር ሙሴን ወደ ተስፋይቱ ምድር እንደማይገባ ከነገረው በኋላ ሙሴ አስደናቂ ነገር ተናገረ። ይሄ ትሁት ሰው አስደናቂ ነገር ተናገረ። የእግዚአብሔር ማህበር አለ እረኛ እንደሌለው መንጋ እንዳይሆን በፊታቸው የሚወጣውን በፊታቸው የሚገባውን የሚያስወጣቸውንም የሚያስገባቸውንም የሰው የሥጋ ሁሉ መንፈስ የሚያስገባቸውንም ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማህበሩ ላይ ይሹሙ ማለት። ሙሴ ወደ ተስፋይቱ ምድር ህዝቡን ይዘህ አትገባም ሲባል ያን የምናውቀውን ተረት አልተረተም። እኔ ከሞትኩ ያለችው አለች አይደል? እንደዛ አላለም ሙሴ አላለም። ይልቁንም የእግዚአብሔር ማህበር አለ። ሃሌሉያ። ማለት በ40 ዓመቱ እስራኤልን ነፃ ለማውጣት ባደረገው ሙከራ ምክንያት ወደ ምድረ በዳ ሄዶ 40 ዓመት ሙሉ በግ ሲጠብቅ ከቤተ መንግስት ወጥቶ በግ ሲጠብቅ በምድያም ምድር ኖሮ ከዛ ደግሞ እግዚአብሔር እንደገና መልሶ ጠርቶት እኔ ይህን ሁሉ መከራ አልቻልኩኝም ከበደኝ እስከሚል ድረስ ከ2 ሚሊዮን ህዝብ በላይ እየመራ ከፈርዖን እጅ አስጥሎ አሻግሮ ቀይ ባህርን አምጥቶ ያ ሁሉ አመጽ ያን ሁሉ መከራ ተቋቁሞ ከዛ በእነሱ ላይ ተናዶ ባደረገው ነገር ምክንያት እነሱ አናደውት ባደረገው ነገር ምክንያት ወደ ተስፋይቱ ምድር አትገባም፣ አንተ አይደለህ የምታስገባቸው፣ አይታሃት ትሞታለህ ሲለው እግዚአብሔር ስለመንጋው አሰበ። እናንተ ከዚህ በላይ ምን ትህትና አለ? የእግዚአብሔር ማህበር አለ። ሃሌሉያ። እኔ ሳይሆን የእግዚአብሔር ማህበር። ሙሴ አትገባም እኮ ነው እየተባልክ ያለው እኮ ገብቶኛል።
የመጨረሻ ሽልማቴ እኮ ከነዓን አይደለችም። ሽልማቴ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው አለ ሽልማቴ። ስለዚህ የእግዚአብሔር ማህበር ጉዳይ ነው የሚያሳስበኛል። ልክ እንደ ሐዋርያው ጳውሎስ ማለት ነው። ሁለተኛ ቆሮንቶስ ላይ ስለደረሰበት መከራ ይናገርና በውጪ መከራ፣ በውስጥ መከራ፣ በሐሰተኛ ወንድሞች መከራ፣ መርከብ ተሰብሮብን፣ በኤፌሶን እንደ ሰው ከአንበሳ ጋር ታግለን ይህ ሁሉ ነገር ደርሶብን አለ። ከዚህ ሁሉ በላይ ግን የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው አለ። ምን አይነት የአይን መከፈት ነው! በምን አይነት ሰልፍ ሴንተርድነስ ውስጥ እንደምንኖር ነው ያየሁት። በቃ በምን አይነት ራስ ተኮር ህይወት ውስጥ እንደምንኖር እግዚአብሔር ይፍታን ዛሬ። በእውነት ያለንበትን አድሚት ማድረግ ማምኖ መቀበል በጣም እንትን ነው። ጸጋን የምንቀበልበት መንገድ ነው። እውነት ትሞታለህ ሲባል አንድ ሰው እሺ ለማህበሩስ ሰው ሹማ ሲወጡ ሲገቡ እንዴት ይሆናል? እረኛ እንደሌላቸው መንጋ እንዳይሆኑ ብሎ ስለ ማህበሩ ተጨነቀ። ሐዋርያው ጳውሎስም እየደረሰበት ያለው መከራ ለ41 ጊዜ ሲቀር 5 ጊዜ በበትር ደብድበውኛል አለ። ማለት 195 ጊዜ ማለት ነው። ልክ አንድ ሲቀረው ቁጥሩ ጠፋብን ይላሉ። ሰው ከ40 ጊዜ በላይ መታ ስለተባለ እኮ ነው። ህግ ስላለ 39 መቱትና ስንት ነበረ ጠፋብን ብለው ከአንድ ይጀምራሉ። እንደገና ለ41 ጊዜ ሲቀር 5 ጊዜ በበትር ደብድበውኛል አለ። ከዛ በላይ ግን የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው አለ። ሙሴም ትሞታለህ አትገባም ሲባል የማህበሩ ጉዳይስ እግዚአብሔር ሆነ እረኛ እንደሌለው መንጋ እኮ ሊሆኑ ነው። አንተ ሹም እንጂ ማህበሩን እየመራ የሚያስገባ ሰው ብሎ ተናገረ ማለት ነው። ሽልማቱ በምድር እንደማያበቃ ገብቶታል። ሽልማቱ ራሱ እግዚአብሔር እንደሆነ ገብቶታል። ከነዓን አልቲሜት ሽልማቱ እንዳልሆነች ገብቶታል ሙሴ። ሃሌሉያ። እዚህ ቦታ ላይ ሌላ የምናየው የእግዚአብሔር ማህበር እረኛ እንደሌለው መንጋ እንዳይሆን ሲል ሙሴ ምንም እንኳን ዋናው መሪ እግዚአብሔር ቢሆንም እግዚአብሔርን ወክሎ ከፊት የሚሄድ መሪ ከሌለ የእግዚአብሔር ማህበር እረኛ እንደሌለው መንጋ ይሆናል ማለት ነው። አያችሁ ማለት ዋናው መሪ እኮ እግዚአብሔር ነው። መሪዎቹን የሚመራቸው እግዚአብሔር ነው። ግን ደግሞ እንደ ሰው እግዚአብሔርን ወክሎ ከማህበሩ ፊት የሚሄድ መሪ ያስፈልጋል። የእግዚአብሔር ተወካይ ያስፈልጋል። ይሄ ካልሆነ ምን ይሆናሉ አለ ሙሴ? እረኛ እንደሌለው መንጋ ይሆናሉ አለ። ይበተናሉ፣ ለአደጋ ይጋለጣሉ፣ ክፉ አውሬ ይነጥቃቸዋል። መሳፍንት ምዕራፍ 5 ቁጥር 1 እና 2 በዲቦራ መሪነት ባርቅ ድል ያገኘበት ምዕራፍ ነው እንደምናስታውሰው። ከዛ ምዕራፍ 5 ላይ እንደዚህ ብለው ተቀኙ ይላል። በዚያን ጊዜ ዲቦራና የአቢኒኤም ልጅ ባርቅ እንዲህ ብለው ተቀኙ ይላልና ቁጥር 2 በእስራኤል ውስጥ መሪዎች ስለመሩ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ ይላል። አያችሁ ስኬቱ የመጣው በሁለት መንገድ ነው። አንደኛ መሪዎች ስለመሩ ነው። መሪዎች ያስፈልጋሉ። እግዚአብሔር ነው ህዝቡን የሚመራው። አሁን እዚህ ቦታ ላይ ሙሴ ጥያቄ ሲያቀርብ ጥያቄው ትክክል ባይሆን ኖሮ እግዚአብሔር አይቶ እባክህ ግድ የለም እኔ አይደለሁ እንደ ህዝቡን የመመራው ይለው ነበረ። እግዚአብሔር ግን የሙሴን ጥያቄ ተቀብሎ ኢያሱን ሲቀባው እንመለከታለን። የሚመራ እግዚአብሔር ቢሆንም ከፊት ግን እግዚአብሔርን ወክሎ የሚሄድ መሪ ከሌለ የእግዚአብሔር ህዝብ እረኛ እንደሌለው መንጋ ይሆናል፣ ለአደጋ ይጋለጣል፣ ይበተናል፣ ይጎዳል። እና እንደዚህ ያሉ በእስራኤል ውስጥ መሪዎች ስለመሩ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ ስለተመሩ ማለት ነው። እግዚአብሔርን አመስግኑ። ድል የተገኘው በዚህ ስለሆነ ቁጥር 18 ላይ እግዚአብሔር ሙሴን አለው መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደህ እጅህን በላዩ ጫንበት ይላል። እግዚአብሔር ህዝብን መምራት በመንፈስ መሞላትና የተፈተነ ታማኝነት ልክ እንደ ኢያሱ የተፈተነ ታማኝነት የሚጠይቅ ስራ ነው እንጂ በምድራዊ ዕውቀትና በልምድ ብቻ የሚደረግ ነገር አይደለም። መንፈስ መሞላት ያስፈልገዋል። የታመነ ምስክርነት ያስፈልገዋል። ከዋናው መሪ ጋር መተዋወቅ ይጠይቃል። እርሱን ለመስማት የሰለጠነ ጆሮ ይጠይቃል። የእግዚአብሔርን ህዝብ መምራት። ሃሌሉያ። ሙሴ እዚህ ቦታ ላይ ያደረገው ነገር በጣም አስደናቂ ነው ወዳጆቼ። እግዚአብሔር ሲልከን እኛም በተራችን ሌሎችን እንድንልክ ነው እንጂ ሁሉን እኛ ሰርተነው እንድንጨርስ አይደለም። ክርስትና ዱላ ቅብብል ነው።
እኛ እንጀምራለን፣ ሌሎች ደግሞ ይጨርሳሉ። ዱላ ቅብብል ነው። ቅር አልተሰኘም ሙሴ። እኔ ካልጨረስኩት አላለም። ቅር አልተሰኘም። ለኢያሱ አስረከበ። ይሹሞ በመንጋው ላይ አለ። በተራችን ልንድንልክ ያስፈልጋል። ጌታችን እንኳን በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ኢየሱስም ዳግመኛ ይላል ሰላም ለእናንተ ይሁን አለና አብ እንደላከኝ እኔ ደግሞ እልካችኋለሁኝ አላቸው ይላል። ስለዚህ ወዳጆቼ እንደ እግዚአብሔር ቃል የሆነ ጥያቄያችንን እንደ ሰለጰዓድ ልጆች በእምነት በፊቱ ለማቅረብ አንፍራ እላችኋለሁኝ። እግዚአብሔር ደግሞ በየዘመናቱ መሪዎችና አገልጋዮችን የሚልክ አምላክ መሆኑን አውቀን እንደ ሙሴ እንደ ኢያሱ ከሱ ጋር እንስማማ እላችኋለሁኝ። ክብር ለኢየሱስ ይሁን።